የኔውን የተቃጠሉበት ምንድነው? ስራቸውን ብትና አርኩት። ዘርፌ ሶፍት ይዛ ስትመጣ እኔ እውነት ይዤ መጣ። አያችሁ፣ ዘርፌ ውሸት ይዛ መጣች፣ ሶፍት ይዛ መጣች። ማኝ ዚ እውነቱን ይዞ መጣው። የኦርቶዶክስ ልጆች አጠገቤ ሆነው ስጠመቅ ከጎኔ ነበሩ። የኦርቶዶክስ ልጆች እንኳን ሊሰድቡኝ እንኳን ስሜን ሊያጠፉት አጠገቤ ነበሩ። አለች ትዝታውና በጋሻው ኦርቶዶክስ ኢየሱስን አሰብክም እያሉ ነው አይደል? አሁን እያሉ ነው አይደለም? ኦርቶዶክስ ተሸፍናለች፣ ክርስቶስ ተሸፍኗል ተብሏል አይደለ? እሺ እነዚህ በጋሻውና ትዝታው የትኛው ናቸው? እንዴ ምን ይላል እግዚአብሔር ቃል? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሏል፣ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው ኢየሱስ ክርስቶስን እንሰብካለን። የቤተ ክርስቲያን ተልእኮዋ ኢየሱስ ክርስቶስን እንድትሰብከው ነው። ተሰብከው። ይሄ እውነት ነው፣ ምንም ማንደራደርበት እውነት ነው። ቆይ ልድገመው። ቆይ አንዴ ቆይ በዚህ ሰዓት ተባረዋል አይደል ከኦርቶዶክስ ወይስ አልተባረሩ? ለማወቅ ብዬ ነው። ተባረዋል ወይስ አልተባረሩ? በኦርቶዶክስ ቤት ውስጥ ነበሩ። ይህን ስለተናገሩ ኦርቶዶክስ አባራለች። ምን ይላል እግዚአብሔር ቃል? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እንዲህ ብሏል፣ መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለው ኢየሱስ ክርስቶስን እንሰብካለን። የቤተ ክርስቲያን ተልእኮዋ ኢየሱስ ክርስቶስን እንድትሰብከው ነው። ተሰብከው። ይሄ እውነት ነው፣ ምንም ማንደራደርበት እውነት ነው። ኢየሱስ ክርስቶስ ላይ ድንጋይ እየተወረወረ ኢየሱስ ክርስቶስን ወደዛ እያገለልከው ወደ ሌላ መስመር ሰው ሊያስገባ ሲሞክር እስኪ መጽሐፍ ቅዱስ ይዳኝ። የቤተ ክርስቲያን መጽሐፍ ሐዋርያት መጽሐፍቱ ሊቃውንቱ ይዳኙን ትላለ። መጀመሪያ ቤተ ክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ በደሞዝ ሙት እንዳጨርሰው አለ ፋሲል ደሞዝ በደሞዝ ሞት እንዳጨርሰው ኦርቶዶክስ ይሄንን እንደምትሰብክ ቁጭ ብላችሁ መስክራችሁላት፣ ቁጭ ብላችሁ ሙሉ ነገሯ ኢየሱስ ክርስቶስ ነው ብላችሁ ከጨረሳችሁ በኋላ በምን ከኦርቶዶክስ ጋር ተለያያችሁ ለሚለው መፍትሄውን እኔ ልናገር። ባልታዛሮች ስለሆናችሁ ነው። ልድገማው፣ ባልታዛር ስለሆናችሁ ከነዛ ማንነታችሁ ኦርቶዶክስ ክብራችሁን አትሰጣችሁም። ታወርዳለች። መጋቢ ብትባል ሸጓሪ የሚል ስም ሰጣ ታወርዳለች። ነው አትመግብም። መጋቢ የሚባል ስም አትሰጥህም። ዘማሪ የሚል ስም አትሰጥህም። ምክንያቱም አፈርሰዋል። ስላፈረስክ ባልታዛር ትልና ውረድና እንደገና በንስሐ ተምረህ እዛ ሆነ ቆይና ትመለሳለህ ትላለች። እናንተ የፈለጋችሁት እየሸጎርን እየዋሸን እንቀጥል ነው። በጴንጤ ፓስተርና ነቢያቶች ብዙ አይነት ሸጓሪዎች እንዳሉ ራሳችሁ ተናግራችኋል። ብዙ ሽጉርጉራችሁን የሚያወጡ በፓስተሮች ደረጃ ምዕመናን አላልኩም፣ ፓስተሮች፣ ነቢያቶች ሸጓሪ እንደሆኑ ተናግራችኋል ራሳችሁ። ሰው እንቀጥለው። እንደ ክብራቸው እንደተሰጣቸው ሞገስ ቤተክርስቲያን የምታነሳቸው ቅዱሳን መላእክትንም ድንግል ማርያምን እንደሚገባው መጠን ታገለግላል። ምን እንዳሉ? እንደሚገባው መጠን ኦርቶዶክስ ቅዱሳናትን ታከብራለች። አሁንም እንደሚገባቸው መጠን ነው። ቅድስት ድንግል ማርያም የተሰጣት ክብር ኢየሱስን ንጉሱን፣ የአምላኮች አምላክን፣ የንጉሶች ንጉስን ስላደረገች ለዛ ነው ማርያም የተመሰገነችው። ለዛ ነው የተለየችው። የንጉሶች ንጉስ፣ የአማልክት አምላክ ይላል መጽሐፍ ቅዱስ ሲናገር። የአማልክት አምላክ የንጉሶች ንጉስ ስለሆነ ነው ማርያም፣ ቅድስት ድንግል ማርያም ስለወለደችው በስጋ ከክርስቶስ ጋር በተያያዘ ነው ቅድስት ድንግል ማርያም የተወደደችው። በሌላ በምን ተወደደች ማርያም? አምጡ። በምን ተወደደች? በሌላ ኦርቶዶክስ ማርያምን በምን ወደዳት? በኢየሱስ በልጇ በሌላ በምንም አልተወደደ። በምንም በሌላ አታመጣም። በምን ወደዷት? ኢየሱስን ጌታቸውን ስለሰጠች። ስለዚህ እንቀጥላለን። ይሄ እዚህ ላይ ተጨማሪ ለማድረግ መጋቢ አዲስ ምን አለ? አሁን በቤተክርስቲያን አሁን ህንፃ ቤተክርስቲያን ሲታነስ የዛ ህንፃ ቤተክርስቲያን ለምሳሌ የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተክርስቲያን ተብሎ ነው። ላስታውሳችሁ ብዬ ነው። ሁለተኛው ባልታዛር ነው አሁን ምስክርነት የሚሰጠው። የመጀመሪያው እየጨረሰ ነው። የሁለተኛው ባልታዛር ደግሞ ስለ ኦርቶዶክስነት ምስክርነት እየሰጠ ነው። ሁለተኛው እንድታውቁት ብዬ ነው። እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ ነው።
የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም ያረስተ ከእንደገናም ደግሞ በቤተ ክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማን መስቀል ነው? የክርስቶስ መስቀል ነው። እና የማን መስቀል ነው? ሌላ የማርያም መስቀል አላት የራሷ። ዘግበኝ ባልታዛሮቹ እዚህ ጋር የተደረገው መስቀል የማርያም ነው ነው? ምድረ እብድ የማርያም መስቀል ነው ነው እንዴ? የቤተ ክርስቲያን ጉልላቷ ራሱ ነው ያለው የማርያም መስቀል ነው። አንተ እኮ እንግሊዘኛ ጨዋ ከመሆነ ብዛት ሜሪ ክሪስማስ ሜሪ ማርያም ናት ትውጣልን ያልክ ነው። ባልታዛር ሜሪ ማርያም ናት ትውጣልን አንፈልግም ያልክ ነው እብድ። ቤተ ክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። ከዛ በላይ ግን ተያይዞ በየቀኑ ቅድም ባለው መጽሐፍ ላይ ተጠቅሶ እንደምናነበው በየቀኑ ስም ሰጥታ ለምሳሌ በአንድ ልደታ፣ በሁለት ማቴዎስ፣ በሶስት በዓታ፣ በአራት ዮሐንስ፣ በአምስት አቦ እየተባለ እንደሚጠራው በየቀኑ ከፋፍላ ስማቸውን የጠራች ተዘክራለች ማለት ነው ቤተክርስቲያን። እንግዲህ እዚህ ላይ አንድ እውነት ለመጨመር ያክል እኔ ያደግኩት ቅዱስ ሚካኤል ቤተክርስቲያን ውስጥ ነው ይላ እና የሚነበበው መጀመሪያ የእመቤታችን ታምር ይነበባል መልኮች በኋላ ከዛ በኋላ ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ተአምር ይነበባል መልኩ ከደረሰ በኋላ ማለት ነው። ምክንያቱም በነገራችን ላይ የመጀመሪያውን ተአምር የሰራው ለማርያም እንደሆነ ታውቃላችሁ። ኢየሱስ ክርስቶስ የመጀመሪያውን ተአምር የሰራው ገሊላ ላይ የፋሲጋ ላይ ተጠርተው ሰርግ በነበረበት ጊዜ የሚጠጡት ወይን ጠጅ አልቆባቸዋል ብላ የተናገረችው አንቺ ሴት ከአንቺ ምን አለኝ ጊዜ ገና አልደረሰም ነው ያለው። ጊዜው ገና ሳይደርስ ተአምሩን ያደረገው ለእናቱ ሲል ነው። ጊዜው አልደረሰም። የክርስቶስ መገለጫው ጊዜ እንኳን አልደረሰም። ኢየሱስ ገስዋት ባይደርስም ማዘር ናት አባቴ። ጊዜው ሳይደርስ በምታውቁት ነገር ጊዜው ሳይደርስ ተአምሩን ያደረገው ለእናቱ ሲል ነው። ምን አማራጭ አለው? የተንከባከበችው ጌታ ያለችው ምን ያለችው መጀመሪያ እንኳን የምኖቹ የተአምሩ መጀመሪያው እናቱ ናት። አይደለችም የሚል ጴንጤ ካለ ናና እንወዘጋገብ። አባቴ ከእናንተ ነቢያቶች ያስፈልጉኛል። እዚህ ጋር የመጀመሪያው ገሊላ ላይ ያደረገው የወይን ጠጁ ለብዙ ሰዎች 5 እንጀራና በ2 ዓሣ 12 መሶብ ወንዶች ብቻ ነው የተቆጠሩት። 5000 ሰው ተበልቶ ወንዶችና ሴቶችና ሕፃናት ሳይቆጠሩ ተበልቶ 12 መሶብ ትርፍ የተጫነበት የመጀመሪያውን ተአምር የሰራው ኢየሱስ ክርስቶስ በእናቱ ጥያቄ መሰረት ነው። የእናቱ ነው። የምኖቹ የተአምሩ መጀመሪያ ቅድስት ድንግል ማርያም ናት፣ እናቱ ናት። አዎ። ስለዚህ አሁንም የምናገረው ምንድን ነው? ቅድስት ድንግል ማርያም የተወደደችበት ትልቁ አጀንዳ ኢየሱስ የሰራዊት ጌታ ኢየሱስ አልፋና ኦሜጋው ኢየሱስ የታወቀበት መገለጫው ስለሆነች የብርሃን እናቱ ስለሆነች እመብርሃን የተባለው የብርሃን እናት ስለሆነች ባለፈው ለማወዛገብ ሞክሬያለሁ። በስራዬ አትምጡ በስራዬ የብርሃን እናት እመብርሃን የምትባልበት ለዛ ነው። ብርሃናችን ክርስቶስ ነው። ብርሃን ግራ ገባችሁ? ዮሐንስ ራእይ ብርሃን ማርያም መባሏ ገርሟችኋል? የብርሃን እናት መባሏ ገረማችሁ? ዮሐንስ ራእይ ምዕራፍ 18 ላውጣ። ምዕራፍ 1 ላይ ምዕራፍ 18 ቁጥር 1ን ላንብብላችሁ። መልአክ ራሱ ብርሃን ሆኗል። አትደንግጡ፣ እኔ አይደለሁም። መጽሐፍ ቅዱስን ቀዳችሁ ጣሉት። ዮሐንስ ራእይ ምዕራፍ 18ን ታወጡና ምን ይል መሰለ? በእንግሊዘኛውም ነው ማነብላችሁ። ዮሐንስ ራእይ ምዕራፍ 18 ቁጥር 1 ምን ይላል? ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች ይላል። ከምኑ የተነሳ? ክብር ኦርቶዶክስ ለመላእክቶች የምትሰጥበት ምን ይላል? ከክብሩ የተነሳ ምድር በራች። አንዴ ልድገማው። ዮሐንስ ራእይ ምዕራፍ 18 ቁጥር 1 ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሳ ምድር በራች። ስለዚህ ክብር ለመላእክት መስጠት መጽሐፍ ቅዱስ ያስተማራት እንጂ ኦርቶዶክስ ከኪሷ ከገድል ከድርሳን ሸምጥጣ ያመጣቸው አይደለም።
በራች። ወደ እንግሊዝኛው እንሂድ። ያው እንግሊዝኛ ላይ ኤርሚያስ ጨዋ ነው። እንግሊዝኛ ላይ በጣም ጨዋ ነው። ከሰባተኛ ስላቆመ እንግሊዝኛ ነው አይመጣው። ታውቃላችሁ ወይኔ በላቸው። ምን ይላል መሰላችሁ? Revelation 18:1 After these things I saw another angel who possessed great authority coming down out of heaven and the earth ነው የሚለው። እርዝ ምንድን ነው? መሬት። በአማርኛ እንግሊዝኛ ነው እርዝ ልበለው፣ እርዝ ነው የምንለው እኛ። the earth was lit up by his radiance ይላል። ምድር በራች ከታላቅ ክብሩ የተነሳ፣ ከመልአኩ ታላቅ ክብር የተነሳ ምድር በራች ይላል። እንኳን የብርሃን እናት መልአኩ ምድርን ያበራል። መልአኩ ነው ማወራ። ስለዚህ የውሸት ትምህርቱን ቅንጥብጣቢ ትምህርቱን ተዉትና ሙሉ ትምህርቱን ከኦርቶዶክስ እየሄዳችሁ ብትማሩ ጥሩ ነው ባይ ነኝ። እኔ ኦርቶዶክስን ለመበሻሸቅ ብዬ ጌታ ኢየሱስ ምስክሬ ኦርቶዶክስን ልለጠልጥ ብዬ አንብቤ ነገሮቹ ከኦርቶዶክስ ጋር የሚገጣጠም ሆኖ ተገኘብኝ መጽሐፍ ቅዱስ ላይ። ልለጠልጥ እኔ እንጂ መለጥለጥ አልፈራም ታውቃላችሁና ልለጠልጥ ብዬ እግዚአብሔር አምላክ ለካ ደፋፍኖ ሐቁን ሲያስተምረኝ ነበረ። እግዚአብሔር ደግሞ እውነቱን አውጥቶታል። እግዚአብሔር ይባረክ። ይሄንን ነው የምለው። ሰላማችሁ ብዝት ይበል። እግዚአብሔር አምላክ ይጠብቃችሁ። ኦርቶዶክስ ኃይለኛ ጾም ላይ ገብታችኋል። መልስ የምትፈልጉ የተቸገራችሁ ካላችሁ ይሄ የ55 ቀን ጾምና ጸሎት መልሳችሁ ነው። እመኑ፣ ጸልዩ። ኦርቶዶክሶች ኦርቶዶክስ ከሆንክ ይቺን 55 ቀን ወጥረ ጾም፣ ወጥረ ጾም፣ ጸልይ። እግዚአብሔር አምላክ መልሱን ይሰጣችኋል። ለማንኛውም ለተቸገራችሁበት ያንን አድርጉ ነው የምላችሁ። ሉተራውያን መቼ እንደምንገባ ፔጁን ንገሩኝና ጋብዣችሁ መታችሁ ሐሳባችሁን ብትገልጹልኝ ደስ ይለኛል። ይሄንን ነው የምለው። ብርክ በሉልኝ። መልካም ጊዜ ይመቻችሁ። ብዙ ቆየው።